ሰላም እንዴት ናችሁ ያገሬ ልጆች? እኔ ያለሁ አልহামዱሊላህ ደህና ነኝ። ውዶችዬ 3000 ሰብስክራይብ ልገባ ትንሽ ነው የቀረኝ ማለት ነው። ሰብስክራይብ እያደረጋችሁ አበረታቱኝ 3000 አስገቡኝ ማለት ነው። እንግዲህ ያው ፈኪ ትላንትና ለኢሳም ፍቅሯን ገልጻለታለች ማለት ነው። እሱም ያው በጣም የማይባል ነገር ሁላ ነገር ብሏታል። ሽማግሌ ላኪስ ከማለት ብሏል ማለት ነው። እንግዲህ በጣም የሚዘገንን ነገር ነው ያላት። ለማንኛውም እሱ ብቻም አይደለም በሶሻል ሚዲያም እንደገና ደግሞ በግልም ደግሞ የተለያየ ተቃውሞ እንደደረሰባት ነው እየተናገረች ያለችው። በጣም ስሜታዊ ሆናለች። ለዛም ደግሞ መልስ ሰጥታለች ማለት ነው። ፈኪን እንከታተል ማለት ነው ውዶችዬ። ሰብስክራይብ እንዳትረሱ። እንደምን አላችሁ? ደህና ናችሁ? ያለው አልহামዱሊላህ እኔ በጣም ደህና ነኝ። በጣም ማለት ነው። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ያው እንግዲህ ሰሞኑን ጫጫታና ግርግር አለ። ብዙ ሰዎች ተደብራቸዋል። እኔ ደግሞ ብዙ ሰዎች ደግሞ ብዙ ነገር እያላችሁ ነበርና ለዛ ትንሽ መልስ ለመስጠት ፈልጌ ነው የመጣሁት። ማለት የምፈልገው ነገር መጀመሪያ ላይ ማለት ነው ያው በተሰራው ቪዲዮም ብዙ ኮሜንትም አለ። የነክል ኮሜንት ግድ ሰጥቶኝ አይደለም፣ ግን ለዛ ኮሜንት መልስ መስጠት ፈልጌ ነው። እኛም ማለት ነው እናንተን ታዘብናችሁ እንዳይሆንባችሁ ነገሩ። የዛሬን አይታችሁ የነገ ሳታውቁ አትፍረዱ ነው የመጀመሪያው መልእክቴ። ሁለተኛ መልእክቴ ላይ ደግሞ አላቅም ልናገር የፈለኩት ነገር ቢኖረኝ በምን አይነት አመለካከት አይታችሁት ነው። እያንዳንድሽ ራስሽን ብትገምጪ፣ እያንዳንዳችሁ ሁላችን ራሳችን ብንገምት ምን አይነት ላይ ነው ያለ ነው። አብዛኛው ደግሞ ሴት ናችሁ። እንደው ሴቱ ናችሁ እኔ ጋር የምትፈርዱት ቅሌት ውርደት ምናምን የምትሉትኝ እኔ በሶሻል ሚዲያ ስለወጣሁ ሊሆን ይችላል አይደለም። እናንተስ ሶሻል ሚዲያ ላይ ሳታወጡ እንዲህ አይነት ነገር ብላችሁ አታውቁም? እስኩልሽ ብራሽን ጠይቂ። ወንድ ልጅ ወደዋለሁ ብላችሁ አታውቁም? እንደው ብያላቅም የሚል ካለ ኮሜንት ላይ ጻፍልኝ። የእውነቴን ነው የምላችሁ። ወንዶችስ ምን ነው መለመን እንጠላለን አላችሁ? እንዴት ነው ያያችሁት? በምን አመለካከት ነው? ግን ለማንኛውም እኔ ማለት የእናንተ ኮሜንት ካየሁት በኋላ እንደው ማለት ነው በልህ ይበልጥ ወደፊት ብዙ ነገር እንደምጠነከር ነው ያሳያችሁኝ። ማለት ይሄን ነገር ፈለመበታለሁ፣ ተመኝቼው ብቻ እንዳልቀር አደርገዋለሁ አልኩ። በዚህ አላህ እንደዚህ ይላል ማለት በቀዷ ቀድር በዱዓ ይቀየራል ይላል ማለት አላህ በዱዓ ምንም ነገር መቀየር እንደምንችል ተናግሯል። ላተቀነጡ ሚን ረህመቱም ብሎናል። እናም ደግሞ እኔ በሱ ደግሞ እንዲቻለ ተራጠረምና ይሄ ነገር ያላህም ነገር ልቤ ላይ ስለሞላው ነው የነክል ያለንኩት። በአንዳንድ ሰዎች አላችሁ ሰውን ተስፋ ለማስቆረጥ የምትሞክሩ ተስፋ የቆረጣችሁ ሰዎች ናችሁ ብዬ ነው የማስበው። እኔ ደግሞ ተስፋ የምቆርጥ አይነት ሴት አይደለሁም። ተስፋ ባለ መቁረጥ ነው እዚህ የደረስኩትኝ። ወደፊትም ደግሞ ትልቅ ደረጃ የሚቆርጥ ተስፋ የማይቆርጡ ናቸው። አማኝ ተስፋ ይቆርጥም ይባላል እና እናንተ ያላችሁትን አይደለም የምሰማው፣ አላህ ያለኝን ነው የሚሄድበትና ብዙዎች እንደሌላ ነገር አትይዩትኝ። በጣም ደግሞ የምትወዱኝ በጣም ደግሞ የምወዳችሁ ሰዎች አላችሁ፣ የማከብራችሁ። እንደዚህ ስለሆንኩኝ ክብሬን ዝቅ ያረከስኩኝ የመሰላችሁ ያ መጥፎ አስባችሁ ሳይሆን ለኔ ከማሰብና ለኔ ትልቅ ፍቅርና ቦታ ስላላችሁ እኔ አዝኜና ተከፍችላ የማየት የማትፈልጉ ሰዎች ናቸው። የእውነቴን ነው የምላችሁ። ማለት በጣም ነው የማመሰግነው፣ በጣም አመሰግናለሁ። ግን የኔ ደስታ ከሆነ የሚያስደስታችሁ እኔ ያለሁበት መንገድ ጠንክር ያለ አግዝሻል እንጂ ማለት ይሄ አይሆንም አይባልም። የሰው ልጅ ሆነን የሰው ልጅ አትችሉም ማለት አንተ እኔ በቃ ግራ ግብትል ማለት ኮሜንት ምናምን ሰው ነው የጻፈው ይሄን ኮሜንት የሚጽፍ ሰው ዱንያ ላይ እየኖረ ነው ላለው ማለት ማንም የሚያልፍበት ሰው እንደሌለ ስለገባኝ ማለት ነው። እንዴ ወይ ደግሞ የሙናፊቅ ባህሪ ያለበት ሰው ነው እንደዚህ አይነት ሰዎች ሁለት አይነት ቃል የሚናገሩ። አንዳንዶቹ እየሆኑት የሚናገሩት ሌላ ይሆናል እና ምናልባት ይሄን መንገድ ያለፋችሁበት ወይም ያለፋችሁበት ያላችሁ ናችሁ። ሰው ጋር ስታዩት ግን የሆነ እንደመራር ያደርጋችሁ ያሰባችሁ ሰዎች ያላችሁ እና እውነተኛ ስሜታችሁና ልባችሁ ጋር ያለው ማዳመጥ ያለባችሁ። ላግኘው አላግኘው ቀዳ ቀደርቱ
ያላህ እሱ ያለህ ነገር ነው። ግን ይሄን ታክል ተስፋ ለማስቆረጥ አትሞክሩ። እኔ መቼም ተስፋ አልቆርጥም። ሞክሬ ሳልሞክር በተስፋ ከመኖርና ሞክሬ በወድቅ ይሻላል። ምክንያቱም እንደማይሆን አውቄ ሌላ አዲስ ህይወት እጀምራለሁ። ግን ሳልሞክረው ግን እኔም ሌላ መንገድ ላይ መሄድ አልችልም። እየኖርኩም ደግሞ ሳይሆን እየሞትኩ ነው የሚሄደው። ስለዚህ ዋናው ነገር በቃ ሞክሮ መውደቅን የመሰለ ነገር የለም። ሳይሞክሩ በተስፋ ከመኖርና ብቻ እንደገና አበርታችሁኛል ማለት ብዙ ሰዎች ተስፋ ለማስቆረጥ ስትሞክሩ እንዴ እቺ ያሳያለሁኝ ሞክራለሁኝ በቃ ብዬ ራሴ ጋር እንደገና በአዲስ እንድነሳ አድርጋችሁኛል። ነውር የሰራው አስመሰላችሁትኝ። ነውርስ ካሰባችሁትኝ ብዙ ሰው የሚያልፍበት ህይወት ነው። የአንደበቱን ቋጥሮ ወይም ደግሞ የልቡን ማድረግ እየፈለገ ሳያደርግ እየታመመ የሚኖር ወይም ደግሞ የሚፈልገውን ትቶ የማይፈልገውን የሚኖር ሰው ነው። ሞኝነት ይመስለኛል። እና ውድ ቤተሰቦቼ ማለት ቪዲዮ ብዙ ሰዎች አስደብሯቸዋል። ማለት የሚያስደብረው እኔ እንደዛ መሆኔ አይደለም። ሊያስደብራችሁ የሚገባው ማለት እኔ ስሜቴን ተናገርኩ ያገኘሁትኝ ላይክ የሆነ ሰው በቃ የሆነ ሰው ጠብቃችሁ የሆነ ሰው ሰፍ ብላችሁ ስታዩት የምታደርጉት ሁሉ አይጠፋችኋል። እና እሱም እንደዛ ሳያደረገ ግን ምንም ነገር ልቤ ጋር ሌላ ነገር የለው ማለት እንደው አይነት ስሜት ይሰማኛል። ደግሞ ፍቅር ነው። ፍቅርን ደግሞ ከፍ ብሎ የሚያገኝ የለም ዝቅ ብለህ እንጂ። የፍቅር ትርጉሙን እኮ መስዋዕትነት ነው አይደለ? ትክክለኛ ፍቅር ካለ ለዛ ሰው መስዋዕትነት መክፈል ነው። ከዛ ውጭ ያለው ግን ወዶ ነገር ያ ፍቅር አይደለም፣ ውዴታ ወይም እልህ ነው። ደግሞ እልህም ውዴታም አይደለም፣ ትክክለኛ ፍቅር ነው። ያዘኝ ማፍቀር ጸጋ ነው እና መጀመሪያም ሲሄድ እኮ እኔ ወዳለው ምናምን ስለው እሱም ወድቻለሁ አንጠብቅም ቢለኝ ራሱ እናንተ ምን ትላላችሁ? ማለት እንዴት ነው ሰው ልጅ እሱ ትናንትና አውቆኝ እኔ በፊት አውቄው ነው እሺ እኔ ቆይቻለሁ እሱ ግን ትናንትና አውቆኝ ወድቻለሁ ቢለኝ ምንም አልቀበለውም። የምወደው ቢሆንም መጀመሪያም ሲሄድ እኔ እንዲረዳኝ እንዲያዳምጠኝና እውነተኛ ስሜቴን እንዲያቀልኝ ነበር የፈለኩት። ገብቷችኋል አይደል? ያንን ለማሳወቅ እንዲወድሻለሁ ቅፍ ይውድ ምስል እንዲለኝ አልጠበኩም ነበር። ቢለኝም ዘላ አምርም ቦት ማለት ግን ወዶ ነው ቆይ ምንም ወድሻለሁ ቢል እናንተ ምንድነው የሚሰማችሁ? አንድ ሰዓታችሁ በአንድ ቀን ወዳችኋለሁ ምናምን ቢል ምንም አይደለ ልባችሁም አይቀበሉም። እኔም እንደዛ እንዲለኝ አይደለም ጠብቄ ያድርኩኝ። ባይዘው ደግሞ የተገፋ ነው ሲነሳም የሚያምርበት ወተትም ሲገጥ በመገፋት ነው ቅቤ የሚወጣው አይደል ይባላል። እና መጨረሻው የተገፋ ደግሞ መጨረሻው ያምራል። እኔም መጨረሻዬን አላህ ያሳምርልኝ ነው። እናም አላውቅም ሰው ሁሉ አለመረዳት ደግሞ እኔን ማናለቅ ትክክል ነው ብዬ አላስብም። ግን እኔ ከሰው የተለየ ነገር ያደረኩት የለኝም። ካሜራ ስላየ ነው እንጂ ሁሉም ያለፈበት ነው ብዬ ነው የማስበው። ሁሉም የኔን ስሜት ለሰው ቢሰማው ሁሉም እርስ በርስ እንደዛ ቢገናኝ እዚህ ምድር ላይ አላህ እየጠላው ፈቀርኩት ያለው ፍቺ አይኖርም ነበር፣ ጥልም አይኖርም ነበር። እና በመውደዴም በማፍቀሬም በመሰደቤም በመገፋቴም ማለት ነው። ምክንያቱም ራሴን ሳየው ንጹህ ልብ አለኝ ብዬ ነው ያሰብኩት። ንጹህ ልብ ኑሮኝ ሰውን ለማስገባት አሰብኩ። ታዲያ ምንድነው ጥፋቴ? እና ወደ ቤተሰቦቼ አብዛኛችሁ ብዙዎቻችሁ እየተረዳችሁ ነው አይደለም? ማለት የሰው ልጅ ሊያጠፋም ትክክል ሊሆንም ይችላል አይደለ? ትክክል ነኝ ብዬ የሄድኩ ነው ስህተት መስሏችኋል አይደለ?
ስህተት ከመሰላችሁ በስድብ አይደለም ከሰው ልታስተካክሉት፣ በመምከር በጥሩ ነገር በብዙ ነገር ነው። ግን እናንተ ሁላችሁም አልተረዳችሁኝም። እንደውም አንዳንዳችሁ አሁን ከፍታችሁ የአህሙ ግፍ ምናምን አህሙን አልገፋሁትም። ደግሞ ትላንትና አህሙ ቪዲዮ ላይ ሼር ያደረገውን ኮሜንታቸው ነበር። አይዞሽ ነው ያለሁልሽ እያችሁ የሆነት ብገፋው ኑሮ እሱ አለሁልሽ አይለኝም ነበር። ምንም ስላላደረኩት ነው። እናንተ ግን ሌላ ነገር አላችሁ። እኔ አህሙ በወንድምነት በጓደኝነት ከኔ ጎን እንደሚሆን ወደፊት ተስፋ አለኝ። ኢንሻአላህ ይሆናል። እኔ ማንንም አልገፋውም፣ ማንንም አልሰበርኩም። ይሄ የኔ መንገድ ስለሆነ ነው። ገብቶቻል አይደለ? የኔ መንገድ ስለሆነ እንጂ እንደ መጥፎ ሴት እንደ ባለይ እንደ ምናምን እንደ ድርዬ ምናምን ታያላችሁ አይደለም። እንደውም እንደዛ ማድረግ እንዴት ነው አልገባኝም። እኔ ሶሻል ሚዲያ ቪዲዮ ስለሰራሁ ባለይ ድርዬ ምናምን ከተባልኩኝ ሌሎቹ በድብቅ አሁን ላይ ግን መናገር ፈልጌ ብዙ ነገር ዝም ልበል እና ባላያችሁት በእርግጠኛ ባልሆናችሁት ነገር ስትናገሩ ውሸት ነው የሚመዘገብባችሁ። እኔ ብዙዎች ደግሞ ድራማ መስራት ነው ድራማ ነው ምናምን ትላላችሁ። በቃ ራስን ክብርን ዝቅ አድርጎ ምናምን ድራማ አለ እንዴ? እንደዚህ እንጀራማ አይቀር በዚህ አይነት መልኩ ድራማ ተሰርቶ የሚበላ ገንዘብ የትኛውን ያክል ሊሆን ነው እንደዛ የምታስቡት? እኔ ለድራማም ለቪዲዮም በራሴ እኔ ታክል ዝቅ አላደርግም። ታኩም ሰርችበት ምን ያክል ላገኝበት ነው? ምን ያክል ቀል በላው ነው? ህይወት ነው፣ እዚህ ጋር ህልም ነው። ለዛ ነው እንጂ ቀብሶች ለድራማ እሰይ ቢሆንና ይሄ ነገር ህልም ቢሆን ደስ ይለኝ ነበር አይደለም። እና ትንሽ ለመረዳት ሞክሩ። ስህተት ምን ላይ ነው? እና ፍቅር ቀላል አይደለም ማለት በማፍቀር ልትጠጥ ከዚህ በፊት በጣም ብዙ 3-4 ቪዲዮ ላይ ፍቅር የለም ምናምን ራይዝም ነው ስለነበር ይዞኝም አያውቅም። እና ይሄ የሆነበት ስለ ፍቅር ላስተምረኝ ነው። የለም ባለ እንደበቴ ማፍቀርን አይቻለሁ። እና የገባኝም ደግሞ ፍቅር መስዋዕትነት እንደሚያስፈልገው ነው። ፈኪያ ፍቅር የለም ብላ ነበር። አሁን ግን ፈኪያ ፍቅር ኑሮ መስዋዕት እየከፈለች ነው። ደስ ይላል። ስሜቱ ራሱ ደስ ይላል። እንደዚህ ትንሽ እንደዚህ አይነት ጭፈናችሁ ምናምን አድርጋችሁ የሆነ ሆዳችሁ እኔ እንደ ህፃን ነው የሚያደርገኝና ስሜቱን ልገልጽላችሁ አልችልም። እና ብቻ ይሄ በዚህ የሚበቃ አይደለም ብዬ ነው የማስበው። እያደረኩት ያሉት ነገር ትናንትና ሂጂ ሳምን ሳናግረው ስለገፋኝ አይ በቃ ብዬ ወደ ኋላ ልመለስም ልቤ አይችልም። ይሄም አይደለም ፍቅር። መስዋዕትነት እከፍላለሁ፣ እስከ ጥግ ድረስ እሄዳለሁ። እኔ እንጃ ይገርማል። ግን ማለት ሀያል ነው ፍቅር ሀያል ነው። አምኛለሁ። ስርጣቶች እንዲፈርማሉ። መፈቀር ጸጋ ነው። ከመፈቀር በላይ ግን ማፍቀር ጸጋ ነው። በመፈቀር ውስጥ ላይ እምነት ነው ያለ፣ በማፍቀር ውስጥ ላይ እርግጠኝነት አለ። እኔ እርግጠኛ በመሆኑ ህይወት ነው እየኖርኩ ያለሁት። እኔ ደግሞ በእምነት ከምኖር ማለት አፈቀረኝ አላፈቀረኝ አይደለም ያሰው በመፈቀር ነው በቃ። ግን እኔ እርግጠኛ ሆኜ የምኖርበት ህይወት ነው አሁን ያገኘሁት። ወረብን ንጹህ ነኝ፣ ንጹህ ልብ ነው ያለኝ። እናንተ አሁን ምሳሌ በዚህ ቪዲዮ ምናምን ብዙዎች ተሰደባላችሁ ምናምን ጥላቻችሁን ታሳዩኛላችሁ እና በቃ ከዚህ በፊት ቂም ያዛችሁት ነገር ምናምን ሊኖር ይችላል። የዛን አሁን ለመበቀል እየሞከራችሁ ነው። እኔ የተሰደባችሁት መጥፎ ነገር ያላችሁኝ ነው ለአላህ ብዬ አፍብያችኋለሁ።
ወለል አላቢ አፍቢያቻለሁ። ማናችሁም ቂም አልይዝባችሁም። የቻለ ይረዳል፣ ያልቻለ በራሱ ነገ የሚሰው ልጅ ምን እንደሚያጋጥም ያውቃል። ወይሳቀና ሾፈ ደግሞ አላህ ደግሞ ብዙ ጊዜ መቀጣጫ ያድርገዋል፣ ያሳያል። አንዳንዴ የናቅነው ነገር ይሆናል። ገብቶኛል። በሰው ያሾፍነው ነገር በራሳችን ይደርሳል። በጣም በብዙ ነገር አካለ ጎደሎ አለ። ለምሳሌ ነው ምሳሌ ልስጣችሁ። ሰው ይስቃል አይስቅም፣ ዋላ በኔ ቢደርስብኝ ይባላል። እና ሸፈዳ እና ሾፍ በራሳችን ቢደርስብንስ እንዳለ ይሄም እንደዛው ነው። እና እርግጠኛ ባልሆናችሁበት ነገር ላይ አሁን ላይ ምግብ ከጎን ይሆናችሁ ብትደግፉኝ አብራችሁ ይሆናችሁ ረጅም መንገድ አብረን ብንሄድና ደስታን ጊዜ ብናመጣ ደስ ይለኛል። አላውቅም። እናም ቤተሰቦቹ በመጨረሻ ላይ ማለት የሚፈልገው ነገር ቢኖረኝ ኢሳምን ባለፈው እንደዛ ያደረከው ስለደነገጥ ግራ ስለተቀባ አዲስም ስለሆነብክ ነው። አንተም ደግሞ ልብ ጋር ሌላ ነገር ስላለ ነው፣ ስለተሰበርክም ነው፣ ስለተከፋህ እንጂ እንደዚህ አይነት ሰው ሆነህ አይደለም። ይሄን በደንብ አድርጌ እረዳለሁ። እናም እኔ ደግሞ እስከ ጥግ ድረስ እፋለማለሁ፣ የምችለውን ድረስ አድርጋለሁ። መቼም ተስፋ አልቆርጥም፣ መቼም ማለት ነውና መሆን ካለብኝ በላይ እሆናለሁ። ምክንያቱም ከእድሜ በላይ ነው እየኖርኩ ያለሁትና ያሳለፍኩትም ደግሞ ከምንም በላይ ስለሆነ እኔ ያሳለፍኩትም ሰው ማሳለፍ አይችልም፣ መፍረድ ግን ይችላል። ያለሁበትን ቦታና ንጹህ ማንነት ሰው መሆን አይችልም፣ ግን መፍረድ ይችላል። ስለዚህ እኔ መፋለም የምችለው ከምንም በላይ መፋለም እንችላለን። ከምንም ደግሞ ተስፋ አልቆርጥም። ተስፋ ባለ መቁረጤ ደግሞ እዚህ ደርሻለሁ። ነገ ደግሞ በተስፋ ነው የምንኖረው። ስለዚህ ተስፋዬን ይዤ ነገን እጠብቃለሁ እና መቼም ተስፋ አልቆርጥም፣ መቼም ማለት ነው። ረጋ ብዬ ከአላህ ጋር ዱዓ እያደረኩኝ ሁሉን ነገር አሳካለሁ። ደግሞ አላህ ደግሞ ጠይቀን እምቢ አይልም። አላህም ደግሞ በጠረጣችን ቦታ አገኛለሁ ብሏል። በአላህ እንዲህ ተስፋ አላደርግም አያሳካልኝም ብዬ ሙሉ እምነት አለኝ። ከአላህ ጋር ኢንሻአላህ አሳካለሁ። ተስፋ አልቆርጥም፣ በጭራሽ ተስፋ አልቆርጥም። ዛሬ ባለቅስ ነገ እንስቃለሁ። ዛሬ ነው ሳቀ ነገን ማልቀሱም አይቀርም እና በዚህ ቪዲዮ ላይ ብዙ ሰዎች ያስከፋት የሚያስቀየምኳችሁም ካለ በዚህ አጋጣሚ አፎን ለምትናገሩትም አሁን ለተናገራችሁም ወደፊት ለምትናገሩትም አፉ ብያችኋለሁ። ምክንያቱም ቂም ይዞ ጸሎት ሳሊዞ ስርቆት የለምና የነገን ተስፋ ለማሳካት ልቤ ላይ ምንም አይነት ለማንም ጥላቻ የለኝም። አፉ ብያችኋለሁ። አፉ በሉ። ነገ ሌላ ቀን ነው። ነገ ለኔ ብሩህ ቀን ነው። ነገ ለኔ ተስፋ ነው። ለኔ ነገ የደስታ ቀን ነው። ኢንሻአላህ 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 ኢንሻአላህ